ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ መረጃዎችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭም ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን የምናነሳ ይሆናል። ትላንትና ድራማዊ የነበሩ ምሽቶች ትላንትና በዩሮፓ ሊጉም ተመልክተናል። በተለይ በኦልድ ትራፎርድ የተደረገው የማንቸስተር ዩናይትድ እና የሊዮን ጨዋታ ድራማዊ ምሽት ሆኖ ትላንትና ተመልክተነዋል። ማንቸስተር ዩናይትድ በአስገራሚ ሁኔታ ትላንትና 5-4 በሆነ ውጤት አሸንፎ ወደ ቀጣዩ ዙር ማለፉን ያረጋገጠበትን ጨዋታ ትላንትና ተመልክተናል። ከጨዋታው ጋር ግን በርከት ያሉ ጉዳዮችን እናነሳለን። በተለይ ጨዋታውን የተመለከታችሁ ትረዱታላችሁ ብዬ አስባለሁ። በጣም ድራማዊ የነበረ ምሽት ነው ትላንትና በኦልድ ትራፎርድ የተመለከትነው። ዘርዘር አድርገን በኋላ ላይ በስፋት እናነሳዋለን። ሌሎችም የዩሮፓ ሊግና የኮንፈረንስ ሊግ ጨዋታዎች ነበሩ፣ እነሱንም እናነሳለን። በሳዑዲ ፕሮ ሊግም የተደረገ መርሃ ግብር ነበር፣ እሱንም የምናነሳ ነው የሚሆነው። ትልልቆቹን የተመለከቱ የአውሮፓ እንግዲህ ስፖርታዊ መረጃዎችን የዝውውር ዜናዎችንም በስፋት አካተናል። ከፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ነው የሚሆነው። የትላንትና ውጤቶችን በማስቀደም ነው የምንጀምረው። ትላንትና እንግዲህ የአውሮፓ ቻምፒየንስ ሊግ መጠናቀቃቸውን ተከትሎ ትላንትና የዩሮፓ ሊግ ጨዋታዎች ደግሞ ቀጥለው ተደርገዋል። በጣም ሲጠበቁ የነበሩ ጨዋታዎች ነበሩ። ለምሳሌ ያክል ማንቸስተር ዩናይትድ እና እንዲሁ ደግሞ ሊዮን ያደረጉት መርሃ ግብር ከጨዋታው በፊት ሲጠበቅ የነበረ መርሃ ግብር ነው። በመጀመሪያው ዙር ፈረንሳይ ላይ በተደረገው ጨዋታ ሁለቱ ቡድኖች ሁለታቻ በሆነ ውጤት ነበር ትላንትና ያጠናቀቁትና የትላንትናው ጨዋታ የሚጠበቅ ነበር። በሳምንቱ መጨረሻ ማንቸስተር ዩናይትድ በኒውካስል ዩናይትድ ተሸንፎ መውጣቱን የምናስታውሰው ነው። ስለዚህም ይህ ጨዋታ እንዲጠበቅ አድርጎት ነበር። ማንቸስተር ዩናይትድ ትላንትና በኦልድ ትራፎርድ በቲያትር ኦፍ ድሪምስ ሌላ ቲያትር ተመልክተን ጨዋታውን 5-4 በሆነ ውጤት ማንቸስተር ዩናይትድ ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። አስገራሚ የሚያደርገው ነገር ማንቸስተር ዩናይትድ ጨዋታውን 2-0 እየመራ ነበር የመጀመሪያውን 45 የጨዋታ ክፍለ ጊዜን ያጠናቀቀው። ነገር ግን በሁለተኛው 45 የጨዋታ ክፍለ ጊዜ እንግዲህ ሁለት ጎሎች ተቆጥረውባቸው ጨዋታው 2-2 ይጠናቀቃል። ከዛም እንግዲህ የመጀመሪያው ዙርም 2-2 በአቻ ውጤት መጠናቀቁን ተከትሎ ጨማሪ 30 ደቂቃዎች ያስፈልጉ ነበርና በእነዚህ ጨማሪ 30 ደቂቃዎች ውስጥ ግን 5 ግቦችን ተመልክተናል። እንግዲህ ሊዮኖች ሁለት ጎሎችን አከታትለው አስቆጠሩ፣ በሪያን ቸርኪና በአሌክዛንደር ላካዜት አማካኝነት ማለት ነው። ማንቸስተር ዩናይትዶች በሜዳው ኦልድ ትራፎርድ በዩሮፓ ሊግ ምሽት 30 ደቂቃ ተጨምሮ እስከ 114ኛው ደቂቃ ማለትም 6 ደቂቃዎች ጨዋታው ሊጠናቀቅ 6 ደቂቃዎች እስኪቀሩት ድረስ 4-2 በሆነ ውጤት እየተመራ ነበር የትላንትናውን ጨዋታ። በአጠቃላይ የሁለት ጎል ልዩነትም ነበር በአግሪጌቱ ላይ። ነገር ግን በ6 ደቂቃዎች ውስጥ ማንቸስተር ዩናይትድ 3 ግቦችን አስቆጥሮ ጨዋታውን 5-4 ያሸነፈበትን መርሃ ግብር ነው ትላንትና የተመለከትነውና እጅግ በጣም ድራማዊ የነበረ ምሽት ነው ትላንትና። ወዲያው ጎሎች ሲቆጠሩ እንደነበር ተመልክተናል። ለምሳሌ ራያን ቸርኪ ጎል ያስቆጠረው 104ኛው ደቂቃ ላይ ነው። ከዛ ላካዜት 109ኛው ደቂቃ ላይ ያስቆጠረ። ማንቸስተር ዩናይትድ 114ኛው፣ 120ኛውና 121ኛው ደቂቃ ላይ ነው 3 ግቦችን አኮታትለው በማስቆጠር ወደ ቀጣዩ ዙር ማለፋቸውን ያረጋግጡትና ትክክልም ሩበን አሞሪም እንዳሉት በኦልድ ትራፎርድ ምንም ነገር ተጠናቀቀ ብሎ መደምደም አይቻልም። እስከ መጨረሻው ደቂቃ ድረስ መፋለም ይገባናል የሚል አይነት ሀሳብን ሰጥተው ነበርና ማንቸስተር ዩናይትድ የትላንትናውን ጨዋታ በአግሪጌት ውጤት ወደ ቀጣዩ ዙር ማለፉን ያረጋገጠበትን ውጤትን የተመለከትነው 7-6 በሆነ አግሪጌት ውጤት የትላንትናውን 5-4 አሸንፎ የመጀመሪያውን 2-2 አጠናቆ በአጠቃላይ 7-6 በሆነ ውጤት አሸንፎ ነው ወደ ቀጣዩ ዙር ማለፉን ያረጋገጠው። ማንቸስተር ዩናይትድ ከኦሎምፒክ ሊዮን ያደረጉትን የትላንትና የሩብ ፍጻሜ መልስ ጨዋታ ግን 5-4 በሆነ ውጤት ነው ያጠናቀቀው። የዩናይትድን ግቦች ብሩኖ ፈርናንዴዝ በፍጹም ቅጣት ምት፣ ዲኤጎ ዳሎ፣ ማኑኤል ኡጋርቴ፣ ሃሪ ማጓየር እና ኮቢ ማይኖ ጎሎችን አስቆጥረዋል። በተለይ ማጓየር የመጨረሻውን ጎል ያስቆጠረው ተጫዋች ነው። እጅግ አስደናቂ እንቅስቃሴን በማንቸስተር ዩናይትድ በኩል ወይም ደግሞ አልሸነፍ ባይነትን በማንቸስተር ዩናይትድ በኩል ተመልክተናል። ኮቢ ማይኖ ቆንጆ የሚባል ጎል ነው ትላንትና ማስቆጠር እንዲሁ የቻለው። ማንቸስተር ዩናይትድ በድምር ውጤት በአጠቃላይ 7-6 በሆነ ውጤት በማሸነፍ
ግማሽ ፍጻሜውን መቀላቀል የቻለ ቡድን ሆኗል። ማንቸስተር ዩናይትድ በግማሽ ፍጻሜው አትሌቲክ ቤልባኦን ነው የሚገጥሙት። አትሌቲክ ቤልባኦ ትናንትና ጨዋታውን በማሸነፉ አትሌቲክ ቤልባኦን በቀጣይ ይገጥማሉ። ኦልትራፎርድ ላይ አብቅቷል አይበልም ብለዋል ሩበን አሞሪም። ኦልትራፎርድ ላይ የሚያበቃ ምንም ነገር የለም ሲሉ ነው ሀሳባቸውን የሰጡት። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ከድሉ በኋላ እዚህ አብቅቷል የሚባል ምንም ነገር የለም ሲሉ ነው የተደመጡት። በስቴዲየማችን የመጨረሻ ፊሽካ ካልተነፋ ነገሮች በጭራሽ አብቅቷል አይባሉም ሲሉ አሰልጣኝ ሩበን አሞሪም እንዲሁ ተናግረዋል። ሃሪ ማጓየር አጥቂ ያደረግንበት ምክንያት በጭንቅላት ገጭቶ ጎሎችን ማስቆጠር የሚችል ብቸኛው ተጫዋቻችን እሱ ስለሆነ ነው ሲሉ በተለይ አሰልጣኝ ሩበን አሞሪም በመጨረሻዎቹ ደቂቃዎች ላይ ሃሪ ማጓየርን አጥቂ አድርገው የተጫወቱበትን መንገድ ይናገራሉ። ያም ነገር እንግዲህ ፍሬ አፍርቶላቸው ጎል ማስቆጠር ችሏል። ሃሪ ማጓየር ለማመን የሚከብድ ድንቅ ምሽት ነበር ብሎታል። ደግሞ ሃሪ ማጓየርን ጎሉን ያስቆጠረው ተጫዋች የማንቸስተር ዩናይትድን የማሸነፊያ ግብ ያስቆጠረው ሃሪ ማጓየር አስደናቂ እንደነበር ነው የገለጸው። ጨዋታው አስደናቂ ጨዋታ ነበር ያለው ማጓየር ጨዋታውን ተቆጣጥረናል፣ ሶስተኛ ግብ የሚሆን የግብ ዕድሎችንም ነበሩን ሲልም ነው እንዲሁ የተናገረው። ኦሎምፒክ ሊዮን ጥሩ እግር ኳስን መጫወቱን የገለጸው ሃሪ ማጓየር ነገር ግን እነሱን አስቁመን በጥሩ መንፈስ ጨዋታውን ቀልብሰናል ሲልም ጭምር ነው ትናንትና እንዲሁ የተናገረው። ኮቢ ማይኖ በበኩሉ የማይታመን ውጤት ቅልበሳ ነው ያለ ሲሆን አክሎም ኳሷ እንደደረሰችኝ በቻልኩት አቅም ለመረጋጋት ሞከርኩኝ ከዛ ማስቆጠርኩት ብለዋል። የህይወቴ በእብደት የተሞላው ጨዋታ ይሄኛው ነው ሲል የገለጸው ደግሞ ሌኒ ዮሮ ነው። ምን እንደተፈጠረ እንኳን እስካሁን በደንብ ማገናዘብ አልቻልኩም ሲልም ጭምር ነው የተናገረውና ትላንትና በጣም አስገራሚ ምሽት ነበር። ማኑኤል ኡጋርቴ 10ኛው ደቂቃ ላይ ነው ጎል ያስቆጠረው። ዲኤጎ ዳሎ 45ኛው ደቂቃ ላይ ጎል አስቆጥሮ የመጀመሪያውን 45 የጨዋታ ክፍለ ጊዜ 2-0 እየመሩ ወደ ረፍት ወጡ። 70ኛው ደቂቃ ላይ ኮረንቲን ቶሊሶ ጎል አስቆጠረ። ከዛ ኒኮላ ታግሊያፊኮም እንዲሁ አርጀንቲናዊ ተጫዋች 77ኛው ደቂቃ ላይ ጎል አስቆጥሮ ሁለቱ ቡድኖች 2-2 በሆነ ውጤት የመደበኛውን 90 ደቂቃ አጠናቀቁ። 30 ደቂቃዎች ሲጨመሩ በ30 ጭማሪ ደቂቃዎች ውስጥ ራያን ቸርኪ እና አሌክዛንደር ላካዜት በ104ኛውና በ109ኛው ደቂቃ ላይ በማስቆጠር እንግዲህ ሊዮንን 4-2 እንዲመሩ ያደረገው። ብሩኖ ፈርናንዴዝ በፍጹም ቅጣት ምት 114ኛው ደቂቃ፣ ኮቢ ማይኖ 120ኛው ደቂቃ እና ሃሪ ማጓየር 121ኛው ደቂቃ ላይ ጎል አስቆጥረው ትላንትና እንግዲህ ቡድናቸውን አሸናፊ አድርገዋል። ካርሎስ ካሴሜሮ ትላንትና ኮቢ ማይኖ እና ሃሪ ማጓየር ላስቆጠሩት በተለይ ሁለቱ ወሳኝ ጎሎች አቻ የሆኑበትንና ያሸነፉበትን ጎል ላስቆጠሩት ጎል አሲስት ያደረገው ወይም ማመቻየቱ ያቀበለው ተጫዋች እንግዲህ ካርሎስ ካሴሜሮ ነው። ሃሪ ማጓየር በትላንትናው ጨዋታ ላይ ከጎል በተጨማሪ ዲኤጎ ዳሎ ላስቆጠረው ጎልም አሲስት ማድረግ የቻለው ተጫዋች እንደሆነ ነው በትላንትናው ዕለት እየተመለከት ነው። በጨዋታው ላይ እንግዲህ በሊዮን በኩል ኮረንቲን ቶሊሶ 89ኛው ደቂቃ ላይ በቀይ ካርድ መውጣቱን እየተመለከትንበት አጋጣሚ ነው ትላንትና የነበረው። ጨዋታውን በጎዶሎ ተጫዋቾች ለማጠናቀቅም ተገደው እንደነበር ነው የተመለከት ነው። ሌሎች ሰዎችም እንዲሁ ሀሳባቸውን ሰጥተዋል። ዩናይትድ በሊጉ ወጣት ተጫዋቾችን እንደሚጠቀም ነው ከዚህ በኋላ እየተገለጸ የሚገኘው። ማንቸስተር ዩናይትድ በቀሪው የፕሪሚየር ሊግ መርሃ ግብር ወጣት ተጫዋቾችን እንደሚጠቀም ነው አሰልጣኝ ሩበን አሞሪም የተናገሩት። አሰልጣኙ በሰጡት አስተያየትም ቡድናቸው በቀጣይ ሙሉ ትኩረቱ ዩሮፓ ሊግ ላይ እንደሚያደርግ ነው ያረጋገጡት። ፕሪሚየር ሊግ ላይ የአካዳሚ ተጫዋቾችን እንጠቀማለን ያሉት ሩበን አሞሪም አሁን ግዴታ ሙሉ ትኩረታችን ዩሮፓ ሊግ ላይ ማድረግ ይኖርብናል ሲሉም ጭምር ነው እንዲሁ የተናገሩት። ግማሽ ፍጻሜ ከደረስክ የግዱን ውድድሩን ማሸነፍ አለብክ። በዚህ ስቴዲየም ምንም ነገር የመፈጠር እድል አለው። ዛሬ ሆነው ይሄ ነው ሲልም ነው የተናገረው ሩበን አሞሪም። ሃሪ ማጓየር ወደፊት እንግዲህ ሳስጠጋው እርሱን እንደ አንድ የሳጥን አጥቂ እንጂ አንድ ተከላካይ አድርጌ አይደለም ያስቀመጥኩት። እርሱ ሳጥን ውስጥ ምን ማድረግ እንዳለበት ጠንቅቆ ያውቃል ነግሬዋለሁ ሲል ነው ሩበን አሞሪም የተናገረው። ሌላኛው ሩበን አሞሪም ያነሱት ሀሳብ ይሄ ሁሉም ነገር ሊቀይር የሚችል ቅጽበት ነው። አንዳንድ ጊዜ ለታክቲክና አካላዊ ጉዳዮችም ይበልጥ ትኩረት እንሰጣለን። ሆኖም እንደዚህ አይነት ቅጽበቶች የተጫዋቾችን አቀራረብና አስተሳሰብን እንግዲህ ለዘላቂነት ይቀይሩታል ብለዋል። በጨዋታው ላይ ብዙ ነገሮች የተበላሹ ነበሩ። ሆኖም ግን ዋናው ነገር አሸንፈን ወደ ቀጣዩ ዙር ማለፋችን ነው። በሊጉ ሽንፈቶችን እናስተናግዳለን፣ በአውሮፓ መድረክ ግን ድንቅ ግስጋሴን እናሳያለን። ይህ ደግሞ እንግዳ ነገር ነው። በጨዋታው ጥሩ የሚባል መልኩ ጀምረነው ነበር፣ ነገር ግን ዘላቂ የሆነ ብቃት አላሳየንም። ብዙ ልናሻሽላቸው የሚገቡ ነገሮችም አሉ። ሉክ ሾው በጨዋታው ላይ ሊሰለፍ ግድ ይል ነበር። እናም ኑሱር ማዝራዊ በግል ችግር ምክንያትም እርሱን ቀይረን ልናስወጣው ተገደናል። ቪክተር ሊንድሎፍም የግል ችግር ስላጋጠመው በረፍት ሰዓት ቡድኑን ጥሎ መሄዱን ነው አሰልጣኝ ሩበን አሞሪም ጨምረው የተናገሩት።
ብሩኖ ፈርናንዴዝ በጥቂቱም ቢሆን የድካም ስሜት ውስጥ እንዳለ ዛሬ ተረድቻለሁ። ስለዚህ በእርሱ ጉዳይ ጠንቃቃ ልንሆን ይገባል ብለዋል ሩበን አሞሪም። አትሌቲክ ቤልባው ከዚህ ቀደም በስፖርቲንግ ሊዝበን ሳለሁኝ በወዳጅነት ጨዋታ ተጫውቼ ያለው እናም እነርሱ እጅግ ቴክኒካል እንደሆኑ እንዲሁም ደግሞ በጣም ጥሩ ሁለት የክንፍ ተጫዋቾች እንዳላቸው ማውቃለሁ። እናም ደግሞ በዚህ ላይ ይበልጥ ሰፊ ጊዜ ወስደንም እንመለከተዋለን ሲሉ ነው አሰልጣኝ ሩበን አሞሪም ከትላንትናው ጨዋታ መጠናቀቅ በኋላ ሀሳባቸውን የሰጡት። ደጋፊዎች ይህችን ቀን ለዘላለም ያስታውሱታል። የአውሮፓ መድረክ ጨዋታዎች በኦልድ ትራፎርድ ምንጊዜም የተለየ ስሜት አላቸው። ይሄ ክለብ የተሻለ ነገር ይገባዋል፣ ወደሚገባው ቦታም ለመመለስ የምንችለውን ሁሉ እናደርጋለን ያለው ደግሞ ጎሉን ካስቆጠሩ ተጫዋቾች መካከል አንደኛው የሆነው ዲየጎ ዳሎ ነው ሀሳቡን የሰጠው። በአንጻሩ የሊዮን አሰልጣኝ የነበሩት ፓብሎ ፎንሴካ እንግዲህ ውጤቱን አገኘሁት ብለው ደስታቸውን ሳይጨርሱ ነው ማንቸስተር ዩናይትዶች አከታትለው ባስቆጠሯቸው ጎሎች ከውድድሩ ውጪ የሆኑት። እንግዲህ ጨዋታው ከተጠናቀቀ በኋላ የሊዮን ተጫዋቾች ሪያክሽንን የተመለከታችሁ ካላችሁ እንግዲህ በጣም ተስፋ አስቆራጭ እንግዲህ ነገር እንደተመዘገበባቸው ወይም ደግሞ ጨዋታውን 4-2 እየመሩ እንግዲህ 6 ደቂቃዎች በቀሩት ጊዜያቱ 3 ጎል ተቆጥሮባቸው 5-4 መሸነፍ በጣም ከባድ ስሜት እንዳለው ነው የተገለጸው። የተሻለ ውጤት ይገባን ነበር ብለዋል ፓብሎ ፎንሴካ። የኦሎምፒክ ሊዮን ዋና አሰልጣኝ የሆኑት ፓብሎ ፎንሴካ በማንቸስተር ዩናይትድ የገጠመን ሽንፈት እጅግ በጣም አሳዛኙ ሲሉ ገልጸውታል። የተሻለ ውጤት ይገባን ነበር ያሉት አሰልጣኝ ፓብሎ ፎንሴካ በጣም አሳዛኝ ነው፣ ነገር ግን በተጫዋቾቹ ጥሩ ስራ ግን ኮርቻለሁ ብለዋል። አክለውም በጨዋታው ላይ ምን እንደተፈጠረ ለመረዳት ራሱ በጣም ከባድ እንደሆነ የተናገሩት፣ እውነት ለመናገር ጨዋታውን ያሸነፍን መስሎኝ ነበር ሲሉም ነው ሀሳባቸውን የሰጡት። አሰልጣኝ ፓብሎ ፎንሴካ የሊዮኑ አሰልጣኝ ናቸው ይህንን ሀሳብ የሰጡት። ማንቸስተር ዩናይትድ ትላንትና እንግዲህ በቲያትር ኦፍ ድሪምስ በቲያትር በሚመስል ጨዋታውን አሸንፎ ወደ ቀጣዩ ዙር ማለፉን ያረጋገጠበትን ውጤት ነው ትላንትና የተመዘገበው። በሌሎች የዩሮፓ ሊግ ጨዋታዎችም ቀጥለው ተደርገዋል። አትሌቲክ ቤልባኦ በሜዳው የስኮትላንዱን ክለብ ሬንጀርስን ያስተናገደበት ጨዋታ በሳን ማሜስ የተደረገ መርሃ ግብር ነው። በመጀመሪያው ዙር ጨዋታ ሁለቱ ቡድኖች 0-0 በሆነ ውጤት ነበር ስኮትላንድ ላይ ጨዋታቸውን ያጠናቀቁት። በሁለተኛው ዙር ጨዋታ ግን አትሌቲኮ ቤልባዎች በኦሃን ሳንሴት ፍጹም ቅጣት ምት ጎልና በኒኮ ዊሊያምስ 80ኛው ደቂቃ ላይ በተቆጠረ ጎል 2-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ጨዋታቸውንም በቀጣዩ ዙር ከማንቸስተር ዩናይትድ ጋር ነው የሚያደርጉት። ሌላኛው የእንግሊዙ ክለብ የሆነው ቶትናም ሆትስፐርስ ትላንትና ከሜዳው ውጭ አንትራክ ፍራንክፈርትን ገጥሟል። በመጀመሪያው ዙር ጨዋታ በቶትናም ሆትስፐርስ ስቴዲየም በተደረገው ጨዋታ ሁለቱ ቡድኖች እንግዲህ 1-1 በሆናቸው ውጤት ነበር ያጠናቀቁት። ትላንትና ግን ፍራንክፈርት ላይ በተደረገው መርሃ ግብር በደች ባንክ ፓርክ በተደረገ መርሃ ግብር ሁለቱ ቡድኖች ጨዋታቸውን ያደረገው ቶትናም 1-0 በሆነ ውጤት ማሸነፍ ችሏል። ዶሚኒክ ሶላንኬ ነው 43ኛው ደቂቃ ላይ በፍጹም ቅጣት ምት ጎሉን ማስቆጠር የቻለው። በዚህም ቶትናም ሆትስፐርስ በድምር ውጤት 2-1 በሆነ ውጤት በማሸነፍ የአንጌ ፖስት ኮክሎ ቡድን ወደ ግማሽ ፍጻሜ ወይም ወደ ቀጣዩ ዙር ማለፉን ያረጋገጠበት ውጤት ነው የተመዘገበው። ሌላኛው ላትሲዮና ቦዶ ግሊምት ያደረጉት ጨዋታ ነው። ይህ ጨዋታ ደግሞ በላትሲዮ 3-1 አሸናፊነት ነው ጨዋታው የተጠናቀቀው። በመጀመሪያው ዙር ጨዋታ ሁለቱ ቡድኖች ባደረጉት መርሃ ግብር ቦዶ ግሊምት 2-0 አሸንፈው ስለነበር በድምር ውጤት 3-3 በሆናቸው ውጤት እንግዲህ እንዲያጠናቅቁ አድርጓቸዋል። በዚህም መሰረት በተጨመሩ ፍጹም ቅጣት ምት ወይም ደግሞ በተሰጠው ፍጹም ቅጣት ምት መለያ ምቶች ቦዶ ግሊምት 3-2 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠበትን ውጤት ነው ትላንትና የተመዘገበው። ስለዚህ ቦዶ ግሊምት ከቶተናም ሆትስፐርስ ጋር በግማሽ ፍጻሜው ላይ የሚገናኝ ሌላ ቡድን እንደሆነ ነው የተገለጸው። ሌላኛው ከዩሮፓ ሊግ ውጪ ደግሞ ትላንትና የተደረጉት መርሃ ግብሮች በዩሮፓ ኮንፈረንስ ሊግ የተደረጉ መርሃ ግብሮች ናቸው። ትላንትና 4 ያክል ጨዋታዎች ነበሩ በኮንፈረንስ ሊግ የሩብ ፍጻሜ ጨዋታዎች። ከነዚህ መካከል ግን ሲጠበቅ የነበረው በስታንፈርድ ብሪጅ ሰማያዊዎቹ ቼልሲዎች ትላንትና ከሊጋ ዋርሶ ጋር ያደረጉት ጨዋታ ነው። በአውሮፓ ኮንፈረንስ ሊግ የሩብ ፍጻሜ መልስ ጨዋታ ቼልሲ ከፖላንዱ ክለብ ዋርሶ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፈዋል። በመጀመሪያው ዙር ጨዋታ ግን ከሜዳቸው ውጪ ቼልሲዎች 3-0 አሸንፈው ስለነበር የትላንትናውን ጨዋታ ቢሸነፉም በድምር ውጤት ማለፍ አረጋግጠዋል። የሊጋ ዋርሶን የማሸነፊያ ግቦች ፔክሃርት እና ካፕዋዲ ሲያስቆጥሩ ለቼልሲ ማርኮ ኮሬላ ነው ጎሉን ማስቆጠር የቻለው። ሰማያዊዎቹ እንግዲህ ጨዋታውን በድምር ውጤት 4-2 በሆነ ውጤት በማሸነፍ ነው ግማሽ ፍጻሜውን መቀላቀል የቻሉት። በዘንድሮ የኮንፈረንስ ሊግ ውድድርም የመጀመሪያ ሽንፈታቸውን ነው ቼልሲዎች ለማስተናገድ የተገደዱት። ቼልሲ በዘንድሮ የውድድር ዘመን በኮንፈረንስ ሊግ የመጀመሪያ ጨዋታውን ተሸንፏል። ቼልሲ በግማሽ ፍጻሜው ጁርጋርደንን የሚገጥም ነው የሚሆነው። ሌላኛው ትላንትና የተደረገው መርሃ ግብር ደግሞ ሌሎች
የአውሮፓ ኮንፈረንስ ሊግ ሌሎችም ጨዋታዎች ነበሩ። ከእነዚህ መካከል ሪያል ቤቲስ ትላንትና ወደ ቀጣዩ ዙር ያለፈበትን ውጤት አስመዝግቧል። በመጀመሪያው ዙር ጨዋታ 2-0 አሸንፎ ስለነበር የትላንትናው ጨዋታ 1-1 በሆነ ውጤት ነው የተጠናቀቀው። ስለዚህም 3-1 በሆነ ድምር ውጤት ወደ ቀጣዩ ዙር ማለፉን ያረጋገጠበት ውጤትም እንዲሁ ተመዝግቧል። ፊዮረንቲና ሌላኛው ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ነው። ስለዚህ በቀጣይ ሪያል ቤቲስ ከፊዮረንቲና ይጫወታሉ። ቸልሲ ደግሞ ከጁርጋርደን ጋር ጨዋታውን የሚያደርግ ነው የሚሆነው። ሌላኛው ትላንትና እንግዲህ ከሁለት ውድድሮች ውጭ የተደረገው በሳዑዲ ፕሮ ሊግ የተደረጉ መርሃ ግብሮች ነበሩ። ከነዚህ መካከል የሊጉ መሪ የሆነው አልኢቲሃድ ትላንትና ሽንፈት አስተናግዷል። በሳዑዲ አረቢያ ሊግ 28ኛ ሳምንት መርሃ ግብር አልኢቲሃድ ከአልፋታህ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ነው የተሸነፈው። የሊጉ መሪ አልኢቲሃድ በውድድር ዘመኑ ሶስተኛ የሊግ ሽንፈታቸውን ትላንትና አስተናግደዋል። በሌላ ጨዋታ ደግሞ አልሂላል ከአልሃሌጅ ጋር ያደረገውን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። የአልሂላልን የማሸነፊያ ግቦች ሳሌም አልዳውስሪ 2 ግቦችን ማስቆጠር ችሏል። እንዲሁ አሌክዛንደር ሚትሮቪች ቀሪውን 1 ጎል አስቆጥሮ ጨዋታውን 3-0 በሆነ ውጤት ማሸነፍ ችለዋል። በዚህም አልኢቲሃድ 65 ነጥቦችን ሰብስቦ አሁንም ሊጉን እየመራ ነው። አልሂላል በአንጻሩ በ61 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። አልናስር ዛሬ ጨዋታውን የሚያደርግ ነው የሚሆነው። ትላንትና የተደረጉ በዩሮፓ ሊግ፣ በኮንፈረንስ ሊግ እና በሌሎችም ሊጎች የተደረጉ መርሃ ግብሮች ደግሞ እነዚህ ነው የሚመስሉት። አሁን ደግሞ አርሰናልን የተመለከቱ መረጃዎችን ወደ እናንተ እናካፍላችሁ ውድ ቤተሰቦቻችን። አርሰናል ቻምፒየንስ ሊጉን የማሸነፍ ከፍተኛ እድል አለው ሲል ኦፕታ ይገልጻል። ወቅታዊ የእግር ኳስና የሌሎችን ስፖርታዊ ቁጥራዊ መረጃዎችን የሚያቀርበው ኦፕታ የቻምፒየንስ ሊጉን ዋንጫ የአሸናፊነት ቅድመ ግምትም በገጹ ላይ አስቀምጧል። ግማሽ ፍጻሜውን ከተቀላቀሉት 4 ክለቦች መካከል ሪያል ማድሪድን ጥሎ ያለፈው አርሰናል 28.7 በመቶ ዋንጫውን የማሸነፍ እድል አለው ብሏል። በሁለተኛነት የተቀመጠው ሲሞኔ ኢንዛጊ ኢንተር ሚላን ሲሆን የ25.5 በመቶም ግምትን አግኝቷል። የሉዊስ ኤንሪኮ ፓሪስ ሳን ዠርሜን 24 በመቶ እንዲሁም የሃንስ ፍሊኩ ባርሴሎና ደግሞ 21.8 በመቶ ዋንጫውን የመውሰድ ግምት የተሰጣቸው አራቱ ቡድኖች ናቸው። እነዚህ እንግዲህ በቅደም ተከተል የተቀመጡ ናቸው። በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ አርሰናል ከፓሪስ ሳን ዠርሜን ጋር እንደደረሰው ይታወቃል፣ ወይም ደግሞ እንደተደለደለ ይታወቃል። የመጀመሪያው ዙር ጨዋታ በኤምሬትስ ስቴዲየም ነው የሚደረገው። ከ11 ቀናት በኋላ ይህ ጨዋታ ማክሰኞ ሚያዝያ 21 ቀን የሚደረግ መርሃ ግብር እንደሆነ የወጣላቸው መርሃ ግብር ያሳያል። የመልሱ ጨዋታ ደግሞ ከሳምንቱ በኋላ ረቡዕ ሚያዝያ 29 በፓርክ ደስ ፕሪንስ የመልሱ ጨዋታ እንደሚደረግ ነው በርካታዎች እየጠበቁ የሚገኘው። አርሰናል በዘንድሮ የአውሮፓ ቻምፒየንስ ሊግ እስከ ግማሽ ፍጻሜ በመድረሱ ምክንያት 117 ሚሊዮን ዩሮ ገቢ አግኝቷል። ከዚህም በላይ ደግሞ የሚቀጥል ከሆነ ደግሞ ከፍ ያለ ገቢን እንደሚያገኝ ጭምር የሚያሳዩ ነገሮች ናቸው እየወጡ ያሉት። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ትሬንት አሌክዛንደር አርኖልድ እንዲሳካለት እመኝለታለሁ ብለዋል ጄሚ ካራገር። የቀድሞው የሊቨርፑል ተከላካይ የነበረው ጄሚ ካራገር አሌክዛንደር አርኖልድ ሪያል ማድሪድን ከተቀላቀለ እንዲሳካለት እመኛለሁ ሲል ተናግሯል። ሊቨርፑልን በመልቀቅ ሪያል ማድሪድን ለመቀላቀል መቃረቡ ስለተነገረው ትሬንት አሌክዛንደር አርኖልድ የተናገረው ጋራገር የእሱ መልቀቅ የሚያበሳጭ ነው ብሏል። ካራገር አክሎም ይሁን እንጂ ትሬንት አሌክዛንደር አርኖልድ በሪያል ማድሪድ ቤት እንዲሳካለት ግን እመኝለታለሁ። የሊቨርፑል ደጋፊዎች እሱ በክለቡ ያደረገውን ነገር ሁልጊዜም ያደንቃሉ ሲልም ነው እንዲሁ የተደመጠው። ነገር ግን አንዳንድ ዘገባዎች እየወጡ ይገኛሉ። በተለይ የቨርጂል ቫን ዳይክ እና የሙሐመድ ሳላህ ኮንትራት ማራዘም እዚህ ተጫዋች ላይ ተጽዕኖ ሊፈጥር እንደሚችል ወይም ደግሞ ሀሳቡን ሊያስቀይረው እንደሚችል ጭምር የሚያሳዩ መረጃዎች እየወጡ ይገኛሉ። ሪያል ማድሪድ ይህንን ነገርን በመገንዘብ ቶሎ ኮንትራቱን እንዲያቋርጥም ፍላጎት እንዳላቸው ጭምር ነው መረጃዎች እየወጡ የሚገኙት። ቨርጂል ቫን ዳይክ ትናንትና ኮንትራቱን ማራዘሙ ይታወሳል። ሊቨርፑልን እወዳለሁ ብሏል። ትናንትና ኮንትራቱን በሊቨርፑል ቤት ካራዘመ በኋላ ሀሳቡን ሲሰጥ በሊቨርፑል ውሌን ማራዘም ሁልጊዜም አላማዬ ነበር ያለው ቨርጂል ቫን ዳይክ ሊቨርፑልን እወደዋለሁ በማለትም የተናገረው። አክሎም ለደጋፊውና ከተማው የተለየ ፍቅር እንዳለው የገለጸው ቫን ዳይክ ምርጥ ዓመትን ያሳለፍኩበት ምርጥ ቦታ ነው ሲልም ነው እንደተናገረው። ቨርጂል ቫን ዳይክ ውሉን ባያራዝምም በነፃ ከማስፈረም ከሚፈልጉ ክለቦች መካከል ቸልሲ አንደኛው እንደነበር ጭምር መረጃዎች ወጥተዋል። ቫን ዳይክ እንግዲህ ከሌሎች ክለቦች ለንግግር አለመቀመጡን የተናገረው ቸልሲ እንግዲህ በክረምቱ ቨርጂል ቫን ዳይክን በነፃ ዝውውር ለማስፈረም ሁኔታውን ከመረመሩ ክለቦች መካከል ግን አንደኛው እንደሆነ ተነግሯል። ነገር ግን የቫን ዳይክ ፍላጎት ሊቨርፑል እና ሊቨርፑል ብቻ እንደነበር ነው የተገለጸው።
የርገን ክሎፕ ሊቨርፑልን በአመቱ መጨረሻ እንደሚለቅ ባስታወቀበት ወር ላይ ነበር ሊቨርፑሎች የቨርጂል ቫን ዳይክን ኮንትራት ለማራዘም ስራ የጀመሩት። እናም በመርሲሳይዱ ክለብም እንዲቆይ ከፍተኛ ፍላጎትም ያሳዩት። አሁን ላይ እንግዲህ ይሄ ነገር እውን ሆኖላቸው በሊቨርፑል ቤት ኮንትራቱን ማራዘሙ ትላንትና ተረጋግጧል። ማንቸስተር ዩናይትድን እንመልከት። ማንቸስተር ዩናይትዶች በዴንማርካዊው አጥቂ ራስመስ ሆይለንድ የወደፊት ቆይታ ዙሪያ እስካሁን የመጨረሻ ውሳኔ ላይ እንዳልደረሱ ነው የተነገረው። በአሁኑ ሰዓት ማንቸስተር ዩናይትድ ተጫዋቹ በሚሸጥበት ሁኔታ ላይ እየሰሩ እንዳልሆነ ዘ አትሌቲክ ዘግቧል። ይሁን እንጂ በሚቀጥሉት ሳምንታቶች ግን ነገሮች ሊቀየሩ እንደሚችሉ ጭምር ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ የትላንትና ተጋጣሚያቸው ሊዮን ተጫዋች የሆነው ራያን ቸርኪ ሁኔታን በቅርበት እየተከታተሉት ከሚገኙ ክለቦች መካከል ይጠቀሳል። ትላንትና ያሳየው አቋምም እጅግ በጣም ቆንጆ የሚባል ነበር። ፈረንሳዊው የ21 ዓመት ኮከብ ራያን ቸርኪ ከወዲሁ እንግዲህ ለቸርኪ ውል ማፍረሻ 25 ሚሊዮን ፓውንድ መክፈል የሚችል ክለብ ካለ ሊዮን ተጫዋቹን በክረምቱ ለመልቀቅም የቃል ስምምነት አለው የሚል መረጃ ደግሞ እየወጣ ነውና ማንቸስተር ዩናይትዶች ራያን ቸርኪን ለማስፈረም ፍላጎቱ አላቸው። በዩናይትድ ቤት በርካታ ፈረንሳዊያን ተጫዋቾች ተጫውተው አሳልፈዋል። ራፋኤል ቫራን፣ አንቶኒ ማርሲያል፣ ኤሪክ ካንቶና፣ ፓትሪስ ኤቭራና ወዘተ እዚህ ከተጠቃሾቹ መካከል ናቸው። ለዚህ ክለብ ከተጫወቱ ፈረንሳዊያን ተጫዋቾች አንዱ መሆኔም ለኔ በጣም ጥሩ ነው ሲል ሌኒ ዮሮ ሀሳቡን ሰጥቷል። ኤሪክ ካንቶና በዚህ ክለብ ሌጀንድ ነው። እርሱ እንግዲህ እዚህ ለመገኘት አብዝቼ ብፈልግም ከዚህ ቀደም ከእርሱ ጋር በአካል ተገናኝቼ ግን አላውቅም። ደጋፊዎች እርሱን ምን ያክል እንደሚወዱትም ማውቃለሁ። ይሄም የሆነው እንግዲህ እርሱ ለክለቡ በሰራቸው ታሪኮች ጭምር ነው ብሏል ሌኒ ዩሮ። በኔ ትውልድ በዚህ ክለብ ውስጥ ድንቅ ነገርን ካስመለክቱ ተጫዋቾች ውስጥ አንደኛው አንቶኒ ማርሲያል እና ራፋኤል ቫራን ይጠቀሳሉ። አንቶኒ ማርሲያል እጅጉን ምርጥ ተጫዋች ነው። በዚህ ክለብም ጥሩ ጊዜያቱ ነበሩት። ራፋኤል ቫራንም በዚህ ክለብ ያን ያክል የረጅም ጊዜ ቆይታን ባያደርግም በመከላከሉ ረገድ ግን ለዚህ ክለብ የጨመረው ነገር ትልቅ ነበር ሲል ሌኒ ዮሮ ይናገራል። በዩናይትድ ቤት ምን ማሳካት ትፈልጋለህ ተብሎም ተጠይቆ ነበር ሌኒ ዮሮ በተቻለ መጠን በርካታ ዋንጫዎችን በደጋፊዎች ልብ ውስጥም በመግባት ለዘላለም በእነርሱ ዘንድም መታወስ እንፈልጋለሁ ብሏል ሌኒ ዮሮ በሐሳቡ። ክሪስቲያን ኤሪክሰን እና ካርሎስ ካሴሜሮ በክረምቱ የዝውውር መስኮት ዩናይትድን እንደሚለቁ ይጠበቃል። ይህንን ተከትሎ በአማካይ ቦታ ላይ ተጫዋቾችን ለማስፈረም ሊሞክሩ ይችላሉ። ሆኖም ግን ይሄ በወቅቱ የፋይናንስ ሁኔታቸው ላይ የተመሰረተ ይሆናል። በተጨማሪም አሰልጣኝ ሩበን አሞሪም በቀጣይ የጨዋታ እቅዳቸው የኮቢ ማይኖን ሚና በምን መልኩ እንደሚቀይሩትን መመልከት ወሳኝ እንደሆነ ጭምር ነው ዳቪድ ኦርነስቲን ለዛ አትሌቲክ መረጃውን ያጋራው። ሌላኛው ዳቪድ ኦርነስቲን ያነሳው ነጥብ ማንቸስተር ዩናይትድ ማርከስ ራሽፎርድ እያሳየ ባለው መሻሻልም በጣም ደስተኛ ናቸው። ነገር ግን ክለቡ ራሽፈርድን በዚህ ክረምት የሚሸጡትና ከክለቡ ከፍተኛ ገንዘብ የሚያገኙበትም ተጫዋች አድርገው ለመያዝም ውሳኔ ማሳለፋቸውን ነው ዳቪድ ኦርነስቲን ጨምሮ የተናገረው። ዴቪድ ኦርነስቲን በማንቸስተር ዩናይትድ ፍላጎት ውስጥ ስላሉ የፊት አጥቂዎችም እንዲሁ ይናገራል። በዚህ ሰዓት እርግጠኛ አይደለሁም እና ማንቸስተር ዩናይትድ እርግጠኛ አይመስለኝም። ቤንጃሚን ሸስኮ ከአንድ ዓመት በፊት ዋና ኢላማቸው እንደነበር እናውቃለን። እናም በዚህ ሰዓት ግን እንደነ ሊያም ዴላፕ የመሳሰሉት ተጫዋቾች ደግሞ አሁን ላይ ፍላጎታቸው ውስጥ አሉ። ጉዳዩ ቁጥር አንድ አጥቂ የሚፈልጉ ክለቦች ተመሳሳይ የተጫዋቾች ስብስብን የመመልከት አዝማም ያላቸው እናም ገበያ ውስጥም ብዙም አጥቂዎች የሉም። ስለዚህም ማንቸስተር ዩናይትድ ግንባር ቀደም እጩ ቢኖረውም ያንን ተጫዋች ግን ያገኙታል ማለት ግን አይደለም ሲልም የተናገረው። ቼልሲን እንመልከት። ከእድሜ ከችሎታና ከኤንዞ ማሬስካ ጨዋታ አንጻር ለኤንዞ ማሬስካ ተመራጩ መሃል ተከላካይ ዴን ሆጅሰን ነው ሲል የዘ አትሌቲኩ ጋዜጠኛ ሊያም ቶሚ መረጃውን ያጋራል። ጆኮል ሐሳቡን ሰጥቷል። እንደ ኬቨን ደብሮይነ ያሉ ልምድ ያላቸው ተጫዋቾች ያስፈልጉናል። እሱ ትንሽ ጉዳት እያስቸገረው ነው። ነገር ግን እኛ ወደ አሸናፊነት እንድንመለስና የክለቡ መሪ እንድንሆነ በአንድ የውድድር ዓመት ለ30 ያክል ጨዋታዎች ብቻ ነው ያስፈለገን ሲልም ነው ጆኮል የተናገረው። እንግዲህ ቸልሲዎች ማርክ ጉሄን ለማስፈረምም ትሬቨር ቻሎባህንና ቶሲና ደርቤዮን ሊሸጧቸው ይችላሉ ሲል ቲቢአር ፉትቦል ገልጿል። የክሪስታል ፓላሱን ማርክ ጉሄን ማምጣት ከሚፈልጉ ክለቦች መካከል ቸልሲ አንደኛው ነውና ለዚህ ተጫዋች ለማምጣት እንግዲህ ሁለት ወሳኝ የሚባሉ ትሬቨር ቻሎባህና ቶሲና ደርቤዮን የመሸጥ እቅድ ጭምር እንዳላቸው ነው መረጃዎቹ እያሳዩ የሚገኙት። የቪክተር ኦስሜን ደሞዝ ለቼልሲና ሌሎች የተጫዋቹ ፈላጊዎችም ተስማሚ እንደሆነ እርግጠኛ አይደለሁም። በፕሪሚየር ሊጉ ያሉ አንዳንድ ሰዎች የቪክተር ኦስሜን መጨረሻ ወደ ሳዑዲ መሄድ ነው ሲሉ ይተነብያሉ ሲል ታማኙ የዚ አትሌቲክ ዴቪድ ኦርነስቲን
እየገለጸ ይገኛል። ደሞዙ በጣም ከፍተኛ እንደሆነ ነው እየተገለጸ የሚገኘው። ለምሳሌ ያክል በቼልሲ ቤት እንኳን ከተመለከትነው የቪክተር ኦሲሜን የ1 ዓመት ደሞዝ የኮል ፓልመር እጥፍ እንደሆነ ወይም ደግሞ ኮል ፓልመር በ2 ዓመታት የሚያገኘው ደሞዝ እንደሆነ፣ በኑኖ ማንዱዌኬ ደግሞ ስናሰላው የኑኖ ማንዱዌኬ የ3 ዓመታት ደሞዝ እንደሆነና የሌሎች ተጫዋቾች ደግሞ ከዚህ ከፍ ያለ እንደሆነ ይገለጻል። ወይም ከሌሎች ተጫዋቾች በጣም እጥፍ እንደሆነ ነው እየተገለጸ የሚገኘው። ስለዚህ ቪክተር ኦሲሜንን ማስፈረም እንኳን ቢፈልጉ የደሞዙ ጉዳይ ግን እጅግ አሳሳቢ ሊሆንባቸው እንደሚችል ነው መረጃዎቹ እየገለጹ የሚገኙት። የሪያል ማድሪድን ጉዳዮች እናንሳ። ክሪስቲያኖ ሮናልዶ ሙዚየም ሊከፈትለት ነው። ፖርቱጋላዊው የ5 ጊዜ ባሎን ዶር አሸናፊው ተጫዋች ክሪስቲያኖ ሮናልዶ በቻይና ሆንግ ኮንግ ሙዚየም ሊከፈትለት መሆኑ ተገልጿል። በሆንግ ኮንግ የሚከፈተው CR7 ላይፍ የተሰኘው የክሪስቲያኖ ሮናልዶ ሙዚየም በሚቀጥለው ሐምሌ ወር እንደሚመረቅም ተናግሯል። ክሪስቲያኖ ሮናልዶ በሆንግ ኮንግ ተገኝቶ የሚከፈትለትን ሙዚየምም በይፋ እንደሚከፈትም እንደሚከፍት ራሱ ጭምር ቀጠሮ መያዙ ነው የተገለጸው። የሚከፈተው ሙዚየም የክሪስቲያኖ ሮናልዶ ስኬታማ የእግር ኳስ ሕይወትንና ስኬቶቹን በዝርዝር እንደሚያሳይም ጭምር ነው የተነገረው። ሲዝኑ ሳያልቅ ካርሎ አንቸሎቲ መሰናበት አይፈልጉም። የሪያል ማድሪድ አስተዳደር በሲዝኑ ሳያልቅ እንግዲህ በፊት የ65 ዓመቱን ጣሊያናዊ አሰልጣኝን ካርሎ አንቸሎቲን ማሰናበት እንደማይፈልጉ ነው የተነገረው። የክለቡ አስተዳደር ካርሎ አንቸሎቲ እስከ ዓለም ክለቦች ዋንጫ ጠብቆ የክብር መሸኘትም ይፈልጋል ሲል ነው የሬሌቮ ጋዜጠኛ መረጃውን እያጋራ የሚገኘው። ከካርሎ አንቸሎቲ ጋር በተያያዘ በርከት ያሉ ሀሳቦች አሁንም መነሳታቸውን እንደቀጠሉ ነው ዘገባዎች እያሳዩ የሚገኙት። መልበሻ ክፍሉ በካርሎ አንቸሎቲ መጠራጠር ጀምሯል የሚሉ መረጃዎችም እንዲሁ እየወጡ ይገኛሉ። መልበሻ ክፍሉ ከዚህ ሳምንት ካደረጉት የአውሮፓ ቻምፒየንስ ሊግ ጨዋታ በኋላ ያለ ጨዋታ ታክቲክ እቅድ ወደ ሜዳ መግባት በኋላ በአሰልጣኝ ካርሎ አንቸሎቲ እምነት ማጣትና መጠራጠር ተጀምሯል። የክለቡ ፕሬዝዳንት እና ደግሞ የእድሜ ባለጸጋዎቹ ፍሎሬንቲኖ ፔሬዝ ይህንን በቅርበት እንደተመለከቱትና እንደሚያውቁትም ጭምር ነው እየተገለጸ የሚገኘው። ለተጫዋቾቹ ምንም አይነት የታክቲክ እቅድ እንዳልተተገበረም ነው የተገለጸው። ሪያል ማድሪድ ከአርሰናል ጋር በነበረው ጨዋታ ካርሎ አንቸሎቲ ለተጫዋቾቹ ምንም አይነት እቅድ እንዳልነበራቸው ነው ሬሌቮ የገለጸው። የ65 ዓመቱ ጣሊያናዊ አሰልጣኝ ካርሎ አንቸሎቲ በጨዋታው ላይ መራር ሽንፈት ለክለቡ ተጫዋቾች ምን አይነት የታክቲክ እቅድ እንዳልተናገረ ጭምር መረጃዎቹ እየጠቆሙ ይገኛሉና ይሄ ነገር ደግሞ በርካቶችን እያነጋገረ ጭምር እንደሆነ ነው ዘገባዎቹ እያሳዩ የሚገኙትና በዚህ መሰረት መልበሻ ክፍሉ አሰልጣኙ ላይ ጥርጣሬዎች እንዳሉት ጭምር እየተገለጸ እንደሆነ ነው ዘገባዎቹ ያሳዩት። የካርሎ አንቸሎቲ ጥፋት እንዳልሆነ ግን እንግዲህ ፍሎሬንቲኖ ፔሬዝ ይገልጻሉ። የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ ክለቡ ሪያል ማድሪድ በጣሊያናዊው አሰልጣኝ ካርሎ አንቸሎቲ ብቸኛ ጥፋት እንዳልሆነ ያምናሉ። ከውድድር የተሰናበተው በሪያል ማድሪድ ውስጥ አንዳንድ ሰዎች ለተጫዋቾች እንግዲህ ከልክ ያለፈ እንክብካቤ የተሰጠና እነሱን ከመከላከል ብዙ ነገር የተደረገ መሆኑን ይሰማቸዋል። እነዚህ እንግዲህ አሁን ላይ በእነዚህ ተጫዋቾች እምነትና ተስፋ አጥተዋል። እናም የእነሱንም ጥፋት ጭምር እንደሆነም ገብቷቸዋል ሲልም ነው ሬሌቮ ጋዜጣ ደግሞ ከፍሎሬንቲኖ ፔሬዝ ጋር ሀሳቡን ያጋራው። እንግዲህ የአሰልጣኝ ካርሎ አንቸሎቲ ብቻ ስህተት እንዳልሆነ ነው የሚያምኑት። ካርሎ አንቸሎቲ እንግዲህ እዚህ ቤት ያለው ቆይታ ማብቂያው ላይ እየደረሰ እንደሆነ አድርገው ይሰማቸዋል። መልበሻ ክፍል ውስጥ አንዳንድ ሰዎች የ65 ዓመቱ ጣሊያናዊ አሰልጣኝ ካርሎ አንቸሎቲ በሎስ ብላንኮቹ ቤት ያለው ስራ መጨረሻ ደረጃ ላይ ማክተሚያው ላይ እንደደረሰ እየተሰማቸው እንደሚገኝ ነው የሚገለጸው። ካርሎ አንቸሎቲ አሁን ላይ በሎስ ብላንኮቹ ቤት ለመቆየትም ሆነ ተአምር ነገር ያስፈልጋቸዋል። ነገር ግን ይህ ተአምር አሁን ላይ የሚሆን እንደማይመስል ነው ሬሌቮ ጨምሮ እየገለጸ የሚገኘው። ከተነሳባቸው ነጥቦች መካከል አንደኛው በብዙ የቱርክ ሰዎችም ቁጣን የቀሰቀሰ ነው። አሰልጣኝ ካርሎ አንቸሎቲ በአርሰናሉ ጨዋታ ላይ በአርዳ ጉለር በወሰኑት ውሳኔ ብዙዎች የቱርክ ሰዎችንም ቁጣ ውስጥ ከቷቸዋል። እናም ትችቶችንም እያስተናገዱ ይገኛሉ። አንቸሎቲ በጨዋታው ላይ ምንም ያክል እንግዲህ 5 ቅያሬዎችን ቢያደርጉም ለቱርካዊው አማካይ አርዳ ጉለር ግን ምንም አይነት የመጫወቻ ደቂቃዎችን ባለመስጠታቸው እንግዲህ ትችት እየደረሰባቸው ይገኛል ብሏል። የስፔኑ ጋዜጣ አስ ነው ይህንን መረጃ እንዲሁ እያወጣም የሚገኘው። ከካርሎ አንቸሎቲ ጋር በተያያዘ እንግዲህ በርከት ያሉ ሀሳቦች ናቸው አሁንም እየተነሱ የሚገኙት። አንቸሎቲ ክለቡን እንዲሰናበት የመጨረሻ ውሳኔን የሚያስተላልፈው ፍሎሬንቲኖ ፔሬዝ እንደሆነ ይታወቃል። እንግዲህ ለውጦች ለማድረግ አስፈላጊነት በሪያል ማድሪድ ቢሮዎች ከሰሞኑ የተነሳ ርዕስ ነው። በአሁኑ ሰዓት ሁሉም ነገር ገና አልታወቀም። እናም ፍሎሬንቲኖ ፔሬዝ፣ ሆሴ አንሄል ሳንቼዝ እና ካርሎ አንቸሎቲ ሳይቀር በክለቡ የወደፊት ህይወት ላይም ይወስናሉ።
ነገር ግን በሪያል ማድሪድ ቢሮዎች ቡድኑን የመቀየር አስፈላጊነት ላይ ንግግር ተደርጓል። በሪያል ማድሪድ ውስጥ ከቻምፒየንስ ሊግ መውጣት ሁልጊዜም እንግዲህ መዘዝን ያስከትላል ተብሎ ነው የሚጠበቀው። ከቻምፒየንስ ሊግ ውድድር በኋላ ሌሎች 3 ውድድሮች አሁንም አሉ። ከኤፕሪል 26 እንግዲህ ከባርሴሎና ጋር የፍጻሜ ጨዋታ ያደርጋሉ። እንግዲህ በንጉስ ዋንጫ በምንለው ወይም በኮፓ ዴል ሬይ የፍጻሜ ጨዋታ ያደርጋሉ። በሚቀጥለው ሳምንት የሪያል ማድሪድ ዋና ስራ አስፈጻሚ የሆኑት ሆሴ ሉዊስ ሳንቼዝ ከካርሎ አንቸሎቲ ጋር ይገናኛል። እናም በወቅቱ የተከሰተውን ውሳኔንም ወይም ደግሞ የተወሰነውን ውሳኔንም ይገመግማሉ የተባለ ሲሆን የአሰልጣኙ የወደፊት ዕጣ ፈንታም አደጋ ላይ መውደቁ የተረጋገጠ ነው። እናም የመጨረሻውን ማህተም የሚመታውና የመጨረሻው ውሳኔን የሚሰጠው ሰው ደግሞ ፍሎሬንቲኖ ፔሬዝ እንደሆነ ጭምር ነው አሁን ላይ እየተገለጸ የሚገኘውና እንግዲህ የውሳኔው ሀሳብ ያለው በፍሎሬንቲኖ ፔሬዝ እጅ ላይ እንደሆነ እየተገለጸ ይገኛል። ከዛ ጋር በተያያዘ የርገን ክሎፕ ከክለቡ ጋርም ድርድር ለመጀመር ተስማምቷል የሚሉ መረጃዎች እየወጡ ነው። ጀርመናዊው አሰልጣኝ የርገን ክሎፕ አሰልጣኝ ካርሎ አንቸሎቲን ክለቡን ከለቀቀ እሱን ለመተካትም እንግዲህ ይህንን ቡድን ወይም ማሪንጌውን ቡድን ለማሰልጠንም ከክለቡ ጋር ድርድርና ንግግርም ለመጀመር ተስማምቷል። የርገን ክሎፕ የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ በዝውውር መስኮት ገበያው የሚፈልጋቸውን ተጫዋቾች እንደሚያመጡለትም መረጋገጫ ጠይቋል የሚል መረጃን ነው ስፖርት የተባለው የመረጃ ምንጭ እየገለጸ የሚገኘው። ነገር ግን የርገን ክሎፕ ብቸኛው እጩ አይደለም። ተስፈኛው አሰልጣኝ ሻቪ አሎንሶም እንግዲህ በሪያል ማድሪድ የሚፈለገው ሰው ነው። በአሁኑ ሰዓት በሪያል ማድሪድ የ43 ዓመቱ ስፔናዊ የባየር ሌቨርኩዘን አሰልጣኝ ሻቪ አሎንሶ ስምም በሰፊው እየተነሳ ነው የሚገኘው። የካርሎ አንቸሎቲ ዘመን እያበቃ ያለ ይመስላልና ከክለቡ ለመውጣትም በጣም እየተቃረበ እንደሆነ ጭምር ነው መረጃዎቹ እያሳዩ የሚገኙት። እንደ ማርካ ዘገባ ከሆነ ሪያል ማድሪድ አንዳንድ ተጫዋቾችንም የሚሸኝበት መልእክት እያዘጋጀ ይገኛል። ለውጥ ያስፈልገናል፣ በመለበሻ ክፍልም ንጹህ አየርና አዲስ ድባብ ያስፈልገናል የሚል ጽሁፍን እያዘጋጁ እንደሆነ የሚያሳዩ መረጃዎች አሉ። ከዚህ ጋር ተያይዞ በቀዳሚነት ክለቡን ሊለቁ ከሚችሉ ተጫዋቾች ውስጥም የሉካስ ቫስኪዩዝ እና የሉካ ሞድሪች ስም በቀዳሚነት ተቀምጧል። በውድድር ዓመቱ በተለይም ቡድኑ ሜዳ ላይ ደካማና ተነሳሽነት የጎደለው መሆኑ በሪያል ማድሪድ ቢሮ የሚታወቅ እውነታ ነው። ለውጥ ያስፈልገናል፣ በመልበሻ ክፍል ውስጥም ንጹህ አየር ከመቼውም ጊዜ በላይ ያስፈልገናል። እናም ይህ ፍላጎት በአሰልጣኙ ላይ ብቻ የተወሰነ ሳይሆን ሁሉን ተጫዋቾችን ያካትታል ይላሉ መረጃዎች። አንዳንድ ተጫዋቾችን የምናሰናበትበት ጊዜ አሁን እንደሆነ እንግዲህ እያመኑ ይገኛሉ። እናም ቡድኑ ወደ ሀያልነቱ ለመመለስም በሮችንና መስኮቶች የሚከፈቱበት ሰዓት አሁን ነው። ይህ ንግግር ቲቦ ኩርቶባ ከሽንፈቱ በኋላ እየገለጸው ሲሆን ቲቦ ኩርቶባ ይህንን ያለው እንግዲህ ተከላካዮቹን ለመርዳት ወደ ኋላ የማይመለሱ የመስመር ተከላካዮችን ዋቢ በማድረግ ነው። ሉካስ ቫስኪዩዝ እና ሉካ ሞድሪች በቀጣይ ክለቡን እንግዲህ ይሰናበታሉ ተብለው ከሚጠቀሱ ስሞች መካከል ግንባር ቀደሞቹ ናቸው። ነገር ግን ክለቡ የሚሰናበቱት ብቸኛ ተጫዋቾች እንዳልሆኑ ሁሉም ያውቃል። ይህም ማለት ደግሞ ከቀጣይ ሳምንት ጀምሮ እስከ ውድድር ዓመቱ መጨረሻ ድረስ አንዳንድ ተጫዋቾች ወደፊት እጣ ፈንታቸው በራሳቸው እግር በሚያሳዩት ብቃት ላይም የተመሰረተ ይሆናል። መቆየት የማይፈልግ ተጫዋች መቆየት የለበትም። በተጨማሪም በመቆየትና ባለመቆየት ውስጥም እንኳን ላመነታ ተጫዋች በሩ ክፍት ነው ሲሉ ነው ሆሴ ፌሊክስ ዲያስ መረጃውን እያጋራ የሚገኘውና በሪያል ማድሪድ ቤት ትልቅ ለውጥ እየመጣ እንደሆነ ወይም ትልቅ ለውጥን ሊያመጣ እንደሚችል የክረምት ተጫዋቾች የዝውውር መስኮት በርካቶች እየጠበቁ እንደሚገኙ ነው መረጃዎቹ እያሳዩ የሚገኙትና አሁንም በሪያል ማድሪድ ቤት የተለያዩ መረጃዎች እየተሰሙ ይገኛሉ። ከአሰልጣኙ ጋር በተያያዘ እንዲሁ ከሌሎችም ነገሮች ጋር በተያያዘ በስፋት እየተነሱ የሚገኙ መረጃዎች ናቸው አሁን ላይ እየወጡ የሚገኙትና በቀጣይ ጊዜያቶች ደግሞ ውሳኔዎች ይሰጣሉ ተብሎ ነው የሚጠበቀው። ቪኒሲዮስ ጁኒየር በኢንስታግራም ገጹ ላይ አንድ ሀሳብን አጋርቷል። ሪያል ማድሪድ ምንጊዜም ይመለሳል። ለድጋፋችሁ በጣም እናመሰግናለን። እስከ ቀሪው ሲዝንም ድረስ አብራችሁን ሆናችሁ መቀጠል ያስፈልጋል። ማሳካት የምንችላቸው ቀሪ ዋንጫዎች አሉ። ከዚህ ክለብና ቡድን ጋርም እስከ መጨረሻው ድረስ እንደርሳለን ሀላ ማድሪድ ብለዋል። ለአርሰናል እንኳን ደስ አላችሁ፣ መልካሙን ሁሉ እንዲገጥማችሁ መመኛለሁ ሲልም ጭምር ነው ቪኒሲዮስ ጁኒየር ሀሳቡን ያጋራው። ማንቸስተር ሲቲን እንመልከት። ባየር ሌቨርኩዘን ማንቸስተር ሲቲ ለጄምስ ማኬቲ ያለውን እቅድ ለማወቅና እሱን የማስፈረም እድል እንዳለው ለማወቅ በቅርብ ሳምንታት አዲስ ንግግሮችን አድርጓል ሲል ዴይሊ ሜል ዘግቧል። ባየር ሌቨርኩዘን እንግዲህ እዚህ ተጫዋች ላይ በጣም ትልቅ ፍላጎት እንዳላቸው ይነገራል ጄምስ ማኬቲ። በአንጻሩ ማንቸስተር ሲቲ ደግሞ በተገላቢጦች የባየር ሌቨርኩዘኑን ፍሎሪያን ቬርትስን ደግሞ እንደሚፈልጉ የሚያሳዩ መረጃዎች ሲወጡ ነበር። ቶተንሃም በጣም ትልቅ ብር እስካላገኙ ድረስ ደስቲኑ ዶጊን አይሸጡትም።
ተጫዋቹ በዚህ ክረምት የሚፈልጉ ክለቦች መካከል ማንቸስተር ሲቲና ዩቬንቱስ ይገኙበታል። ሲቲዎች በቀኝ ተከላካይ መስመር ላይ ለማምጣት ፍላጎት ካላቸው ተጫዋቾች መካከል አንደኛው ደስቲኖ ዶኪ ነው። ሌሎች ተጫዋቾችም እንዳሉ ግን ይታወቃል። ለምሳሌ የዩቬንቱሱ ካምቢያሶም ከሚፈለጉ ተጫዋቾች መካከል አንደኛው እንደሆነ ነው ቲቢአር ፉትቦል መረጃውን ያጋራው። ኤሲ ሚላን በዚህ ክረምት ካይል ዎከርን ከማንቸስተር ሲቲ በቋሚ ዝውውር ለማስፈረም ፍቃደኞች ናቸው ብሎናል ላጋዜታ ዴሎ ስፖርት ባጋራን መረጃ መሰረት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። ስላደመጣችሁኝ እጅጉን ከልብ አድርጌ አመሰግናለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። ስላደመጣችሁኝ እጅጉን ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።